birthday to you. Happy birthday. Happy birthday. ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት እንደምቆያችሁ ዛሬ እንግዲህ ከብዙ ቆይታ በኋላ ተመልሰናል። ያው ትንሽ የቆየ ቪዲዮም ቢሆንም የነበረውን ነገር ለእናንተ ለማሳየት ወደ እናንተ መተናል። ያው የልጃችን የኖላዊ 3ኛ ዓመትን በቤታችን ቤተሰባችንን ጠርተን እንግዲህ በትንሹ አክብረን ነበረ። እሱንና እንዲሁም ደግሞ የሁለተኛ ልጃችን የማኑሄን 1ኛ ዓመት የልደት በዓል በደመቀ ሁኔታ ያከበርንበትን ልዩ ቪዲዮ ያው አጠር ብትልም ለማስታወሻነት ከቀረጽነው መካከል እናንተም ቤተሰቦቻችንን አጋራ ስለወደድን ይዘንላችሁ መተናል። ያም ኬተሪንግ ለሰርግ፣ ለልደት፣ ለክርስትና፣ ለተለያዩ ፕሮግራሞች ምግቡን አጣፍጠን አዘጋጅተን በፊውን ዘርግተን እናንተን እያስተናገድን እንገኛለን። አሁንም የተለያዩ ፕሮግራሞች ሲኖራችሁ እስክሪኑ ላይ በምታዩ ስልክ ቁጥር እየደወላችሁ ፕሮግራማችሁን ቀድማችሁ ማዘዝ ትችላላችሁ። በዚህም በተጨማሪ ዝክር፣ ሙት ዓመት፣ ነዳያን ማብላት የምትፈልጉም እየደወላችሁ ከኛ ጋር አብራችሁ መስራት ትችላላችሁ። እንኳን አደረሰሽ ለልጃችን 3ኛ ዓመት። ወይ ተዲያችን እናንተ ጋር ስንመጣ ኬተሪንግ ስንሰራ እንደዚህ ነው። ሽንኩርት ይዘን እንመጣና ምን ደረድረው እናዘጋጃለን። አይበቃኝ? ያው ተመልካቾች ቤታችን ላይ እዚህ ቤት ከገባን በኋላ ድሮ የነበረውን ሶፋ ወጥተን አስቀመጥን። አዲስ ሶፋ አላስገባን። በቃ ባለው ነው ሁሉ ተጠቅመን ያለ። ቤቱ በጣም ትልቅ ስለሆነ በጠረጴዛ እንሞላዋለን። ባዶ ስለማይቻ። ስለዚህ ዛሬ ምንድን ያዘጋጀሽ? ለልጃችን ልደት ከያም ኬተሪንግ በጣም ብዙ ነገሮች ነው ያዘጋጀሽ። እሺ እማትጠገብ ሚስት ሰጥቶኝ በቃ ዝም ብዬ ነው ዝም ማን እኮ ይጠገባል። አንቺ እኮ አትጠገቢም። እና እንግዲህ ዛሬ እንኳ ብትን ነው የምናደርገው። ባለ ልደቱ እየበጠበጠን ነው። እዚህ ነው ያለው። ፋ ብሎ ነው የምናሳያችሁ። አቤት እሺ እኔ በለብሶስ ነይ በቃ እዚህ ለልጅ ትገባለህ? ናገባ ዛሬ ማን ልደት ነው? ዛሬ ካንተ ልደት ነው። 1 ዓመት ነው። 2 ዓመት ነው። 3 ዓመት ነው። Happy birthday to you. የኔ ቆንጆ ምን እየሰራሽ ነው ታዲያ? እኔ ውበት እየፈጠርሽበት ነው። አንቺም ውበት፣ ስራሽም ውበት፣ አንተም ውበት፣ ልጆቼም ውበት። ወይስ የመድኃኒዓለም ስራ ፓስዋርዱን ሞክረው እስኪ። ሞክረው ከሳካለ እሰጣለሁ። እንጀራ ከየት ይጀምር ማርዬ? ሁሌ በቃ ጥያቄ ነው አይደል? አይ ለሰው ይመቻል አይመችም ነው። አሁን ሰው በዚህ መጥቶ ወደዛ ሰው ይሻላል ወይንስ ከዛ መጥቶ ወደዚህ ቢወጣ ይሻላል? ኦኬ እዚህ ጋር ቡና ሴሬሞኒ ማድረግ ይቀዳል አለሽ። ከዛ የተነሳ ይላል አይደል? ከዛ የተነሳ ይምጣ። አዎ ኬኩ ግን ለብቻው እዚህ ጋር ቢሆን አሪፍ ነበረ። ለኬኩም ራሱ አይበቃም ቦታ። ሌላ አንድ ጠረጴዛ ሳትጨምረን ይቀርብና እስቲ ደርድሪና ካስጨምረን እዚህ ጋር እንጨምራለን። ያስጨምራለን። እሺ እዚህ ጋር ሳህን አለ፣ እዚህ ጋር ደግሞ እንጀራ አለ። እንጀራና ሳህን አለ። ወደ ወጣችን እንቀጥላለን። ቀይ ብለን እንጀምራለን። አዎ ከዛ ቢጫ እንላለን። ቢጫ አልጫ። እዚህ ጋር ሳላድ አለ። አሁን ደግሞ ወደ ጎን ይሻላል ወይስ ወደ ፊት ይሻላል ብለን እናያለን። ወደ ላይ እናርጋ። አዎ ወደ ጎን። ብታግዘኛ ይሻላል። ምን ነው? አይ ላለመስራት ይመስላል፣ ግን አይ የምታረጋቸው ጥረቶች ላለመስራት ነው የሚመስለው።
አይ እዚህ ጋር አንድ ይቀርሻል። አንድ ይቀርሻል። አንድ ቀረሽ? እሺ እያማረበት ነው ቦታው። እዚህ ስራ ላይ ያጋጠመሽ መጥፎ አጋጣሚ እና ደስ የሚል አጋጣሚ? መጥፎ አጋጣሚ መጥፎ አጋጣሚ አይባልም፣ ግን ያው የሰው ትዕዛዝ ሰው አለማመጣጠን። ለምሳሌ እነሱ ያዘዙን የሰው መጠንና የመጣባቸው የሰው መጠን ሞስት ከእጥፍ በላይ የ50 ሰው ብታዘዝ የ200 ሰው እንደመምጣት ማለት ነው። እንደሱ አጋጥሞናል፣ ግን ሰርቫይቭ አድርገናል። እንዴት ነው ሰርቫይቭ ያደረግነው? ነገራቸው። እንዴት ነው ሰርቫይቭ ያደረግነው? መጀመሪያ የታዘዝነው ስንት ነው? የመጣው ስንት ነው? የታዘዝነው ወደ 170 ሰው ነው። የመጣው ሰው 400 ምናምን ሰው ነው። ከዛኛ ግን ታው ለቅሶ ነው ሰው ይመጣል አለን። ከዛ ግን አይመጣም ምናምን ስላሉን እኛ ግን ያው ከዚህ በፊት ሌላ ቦታዎች ስለሰራን ብዙ ሰው እንደመጣ ስላየን በቃ በደንብ አድርገን ነው ሰርተን ይዘን ነው ማለት ነው። ከተረፈም ይትረፍ በሚለው ከዛ ይዘን ሄድን። ምክንያቱም ሄደን አይተነዋል፣ አካባቢው ምን አይነት እንደሆነ ሰው ይመጣል አይመጣም ወይ ምናምን የሚለው አይተናል። ኮንዶሚኒየም ስለሆነ በጣም ሰው እንደሚመጣ ይታወቃልና እንደዛ ብለን እኛ ይዘን ሄድን። ከዛ እንደውም የሆነ ሰዓት ላይ ትንሽ እንጀራ ነው ያለቀብን። ከዛ ምን አደረገባለሽ? ባለ ሄደና ቆንጆ የሚባለው ሱቅ ሄዶ እንጀራቸውን ልቅም አድርጎ ይዞት መጣ። ከዛ ሁሉንም ሰዎች አስተናግደን ሸኘንላቸው ማለት ነው። እና ይሄ መጥፎ አጋጣሚ አይባልም፣ ያው እንደ መጥፎ ቆጥሮ እሱ ነው። አቤት ውበት! ተደፋበት። እቴቴ ያበው ለማን ነው? እስቲ ማን የሰጠሽ? እየው ነው የሰጠሽ? ዛሬ የሴቶች ማርቼት ነው ለካ። ና ለምን ነው እንደዚህ አይነት ስራ የምትሰራው? እኛን ለማስጠመድ ነው? ለእናትህ ተለይተህ አንተ የሰጣሃት ለሷ ሴቶች ቀን ጉዳን አንተ ለእናቶች ቀን ምን ሰጣሃት? ሳያት እኮ በቃ ስንፍ ተቀበላትና ድጋሚ ስጣት። እኔ ይዝልሻል። እንደ ቀልድ ልጃችን 3ኛ ዓመት ሞላ። ዛሬ ሰፋ ተደርጎ የተዘጋጀላችሁ ያም ኬተሪንግ በደንብ እናንተ ሊያጠግብ ሊያስደስት የጾም በየአይነት በቃ አይነቱ አቤል ዮቢ መቼ ምግብ ከቁርስ ጀምሮ አልበላህም? ማታ የበላህ አስቸግሮኛል። እንዴት ቀንሽ ጾልቷል? ትንሽ ቪዲዮ ላይ ስለሚያስታውቅ ኳስ መጣለ። ደህና ናችሁ? እንዴት ነሽ? ደህና ነሽ? ሰላም ቢያቸው። አጋጣሚ ደህና ነን። አንቺ እንዴ ለምን ሰው ማስቸገርማ አያስፈልግም። ንግቡ ምዕመናን፣ ቤቱ እንደሆነ ስቴዲየም ነው የሚያክለው። ግቡ። አይሞላ ጓዶች ሄኖክ ተመልከቱ። እዚህ ጋር ሄኖክ ነጭ ልብስ ታየኝ። ገፈጠረ ወንድ ወልደ በቃ አይቻልም። እንዲህ ነው ይኸው እስከነ ሻሿ እንዴት ናችሁ? ውድ የአዲስ ዜማ ቲዩብ ተከታታዮቻችን፣ አሁን የምንገኘው በቃል ፈርኒቸር እና በያም ኬተሪንግ መስራችና ባለቤቶች ቤት ነው የምንገኘው። እንግዲህ ቃል ፈርኒቸር ይኸው እኛን ቤት ጋብዞ እኒህን የመሳሰሉ ምግቦችን አዘጋጅቶልናል ለማስጎብኘት።
ቃል ያም ኬተሪንግ እና ቃል ፈርኒቸር የስራ ባልደረቦች ነው አንድ ላይ ሚድሮክ በሚል ስም ይታቀፋሉ። ገብቷል። እህት ኩባንያዎች ናቸውና በሚድሮክ ይታቀፋሉ። በእህት ኩባንያ ውስጥ አይደለም በእህት ኩባንያ ውስጥ ዮ ፒክቸር እና አቤል ጥበብ ሄኖክ ጥበብም ይገኛሉ። የቃል ፈርኒቸር እና የአም ኬተሪንግ ባለቤትን ብጠራው ደስ ይለኛል። በሰፊ ቀጣይ በትልቅ ፕሮጀክቶች ልመጣ አስቤያለሁ። ታላላቅ ድርጅቶችን በአግሮ ኢንዱስትሪ፣ በኬሚካል ኢንጂነሪንግ ፉድ ኬሚካል እና መድኃኒቶች ላይ ኤክስፖርት እና ኢምፖርት የማድረግ እቅድ አለኝና እንግዲህ በቅርቡ አቤል ሳናስጨርሰው ግን እቅድ ነበር ያወራሁት። ስለመጣችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልን። ያው እንግዲህ አጋጣሚ ሆነና ያው የመጣችሁበት ሰዓት ጥሩ ሰዓት ሆነና እኛም ደግሞ አርታን የመጣ ነው። አዲስ አጋጣሚ አይደለም። እየታወቀልን ቆያችሁ እንጂ ኦሬዲ ጥሪው ደርሶናል። እኛም ደግሞ ያው ወንድማችን ነው አክብረን መጥተናል። ሁሌ አያሳፍረንም። የሚበላው የሚጠጣው ቤቱ የአብርሃም ቤት ነው። ምንም ያሳስብ ነገር የለም ብለን የመጣነው ከነ ልጆቻችን። ሽታው እንዴት ነው? እኮ አሁን እያላማችሁ እኮ ነው። ቃሌ ብታስጎበኝ ደስ ይለናል። እንግዲህ ያነሳና ይሻላል ወንድም ያነሳና ይሻላል። እሺ ግን ታጥባችሁ ብትመጡ ደግሞ ጥሩ ነው። በዛው ተነሳላችሁ። እሺ እስከዛ ታስጎበኛለሽ። እሺ በእውነት ታላቅ በማክበር በጣም አቤት መሰገናለሁ። ማሪ ታላቅ እኛ ቤት የለመድነው ነገር አለ። ታላቅ ይደም እኛ ቤት የለመድነው ነገር አለ። ረስቶ በሪ መሀል ላይ ምን እናርግ? ሲፈሰግም ደግሞ በደንብ እንጋብዛቸዋለን። ማለት በጾም ሰጠሩ አልገባኝም ነበር። እሺ ከርገት እቴ ጨምሪ እናቴ በደንብ አሪፍ የኛም ኬተሪንግ ኮች ሁሉ ነገር ያመጡልኝ። ኬክ ይመጣል። ሁለተኛ አይ ተንታኝ መጣች ትይዛላችሁ ራሳችሁ። ቁጭ ያሉትን ትቀርጽልኛል። ሃፒ በርዝዴይ። ስንት ዓመት ነው? እንደዚህ በል ሶስት አንድ ዓመት ነው? 2 ዓመት ነው? 3 ዓመት ነው? አዎ እግዚአብሔር ፈቅዶ 1 ብለን ከዛ 2 ብለን ዛሬ 3 ደርሰናል። እግዚአብሔር ይመስገን። ልጃችን ለዚህ እንግዲህ ደርሶልናል። ደግሞ ነገ ከነገ ወዲያ ለቁም ነገር በቅቶ አገር ተረካቢ እንዲሆን እንጸልያለን አይደል እናት? ይሄ ሁለተኛዋ ደግሞ ልጃችን ስምሽ ማን ነው? ስምሽ ማን ነው? ንገሪ። እግዚአብሔር ከፈቀደ ያው እንግዲህ ሁለተኛ ልጃችን በቅርቡ 1 ዓመት ይሞላዋል። ያኔ በደንብ ደግሞ ሰፋ አድርገን እናከብራለን። ዛሬ ግን ያው ቤተሰብ እንድንሰባሰብ ስለፈለግን አብረን እንድንጫወት ስለፈለግን ማስታወሻም እንዲኖረው አንድ ኬክ እንደዚህ ብለን ብንቆርስለት ብለን አስበን ተሰባስበናል። ደስ ብሏል? ደስ ብሏል ወይ? ደስ አይደል? ላይ ደስ ብሏል። እሺ እና መዝሙር ደግሞ ይዘምርልናል። ቆይ ቢላውን ቆይ እሰጥሃለሁ። እሺ ማሚ ያዝ ያዥ። መዝሙር ምን የሚለውን መዝሙር ነው የምትዘምርልን? ወደ አንቺ የመጣ የሚለውን። እሺ ወደ አንቺ የመጣ ዘምርልን። በብሩ ደመና 3 አካል አንዱ እሺ ላመስግን የሚለውን ደግሞ ይልላችኋል። እሺ የሱ ይለያል። እሱ ይለያል። የኔ ጌታ ላመስግን ልቀኝል የኔ ጌታ። እናመሰግናለን። ሁላችሁንም እንወዳችኋለን።
ወደ ኬክ ቆረሳ ማርዬ የምትይው ነገር አለሽ? እንኳን ተወለድክልኝ፣ እደግልኝ፣ ተመንደግልኝ። ከዚህ በላይ ደግሞ በትልቁ ያው በሰፊው ለማክበር ደግሞ ያብቃል። ለማስታወሻ ያህል ግን ይሄ በቂ ነው ብለን እናስባለን እና ሁላችሁንም በጣም አመሰግናለሁ ስለመጣችሁ። እናመሰግናለን። ህዝብ እኮ ነው ያለው እዚህ። yes ስለዚህ ኬክ እንቆሳ። Happy birthday to you. Happy birthday. በስ Happy birthday. Happy birthday. Happy birthday to you. Happy birthday to you. Happy birthday to you. Happy birthday. Happy birthday. Happy birthday to you. አንድ አመት ነው አይደለም 2 አመት ነው አይደለም 3 አመት ነው አይደለም ኖላ ልዘፍን እፈልጋለሁ። ኖላይ ቆይ Happy birthday to you. Happy birthday to you. Happy birthday. Happy birthday to you. Happy birthday to you. Happy birthday. ከአዶኒ ጋር የመጣችው ያገዛት ድምፃዊት የእሷ ቅላጼ ነውና የእሷ ቅላጼ በመጠቀም ነው ይሄን ነገር ያልኩት። አመሰግናለሁ። ሌላ መልካም ምኞትን ደግሞ መልካም ምኞቴ ሎላ እየደግልኝ ደግበልኝ አጉረስ እና ብላ ነው እንደ አፍ ላይ አበል ነው አበል ለዛ ያደረሰን አምላክ ክብሩ እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ። ለመድኃኒዓለም ያሳድግልን፣ ለቁም ነገር ያብቃልን፣ ጤና እድሜ ይስጥልን። እናንተንም እድሜ ጤና ይስጣችሁ። ተባረኩ። ካለን አይለየን። መድኃኒዓለም ጤና እድሜ ይስጠን። እግዚአብሔር ጤናውን እና እድሜውን ይስጠው። ሀገራችንን ሰላም ያርግልን። እሱ ሰላም የተባረከ የተቀደሰ ልጅ ይሁን። ከእድሜውም ከጤናውም ከሁሉም ነገር እናት አባቱን ጧሪ ያድርገው። ሀገር ጠቃሚ ያድርገው። እነሱንም እግዚአብሔር በሰላም ጤናውን ይስጣቸው። በጣም ነው የምናመሰግነው። ከአቤል ጋር ነው አብረን ያለ ነው። አቤል እና እኔ እንግዲህ በእውነት ለመናገር አመቱን በቃ እኛ ቤት ውስጥ በልደት ነው ያው በቃ አንድ አይጠፋም። በጣም እኔ ደግሞ አራያችሁ መሰለኛል። ልደት አይጠፋችሁም? እኔ አራያችን አንተ ነህ። ልደት እኛ ቤት አይጠፋም። ያው እንግዲህ ዛሬ ደግሞ የኖላ ልደት ደግሞ ልናከብር እዚህ ጋር ተሰባስበናል። ሰበብ ነው እየፈለግን ያለ ነው። እግዚአብሔር ደግሞ ሰበቡን ያመጣል። እግዚአብሔር ይመስገን። ኖላ እየደግልን ተመንደግልን፣ ለወግ ለማዕረግ ለቁም ነገር እግዚአብሔር ያብቃ። ተመርቀ ደግሞ እንዲሁ ደግሞ ለማክበር ለመደሰት ደግሞ ያብቃን። ቤተሰቦችን የምትጦር የምትደግፍ ያድርግህ። ትልቁ ነገር እሱ ነው። እስቲ አንተ የምትጨምረው ነገር አለ? ያው የኔ ልጅ የኖላዊ ኩያ ነው። እንደ ቀልድ 3 አመት ሆናቸው። ልጅ ከተወለደ ያድጋል። እግዚአብሔር ተጨምሮበት ማለት ነው። ኖላዬ ያሳድግህ፣ ለትልቅ ቁም ነገር ያብቃክ። አዲስዬም ያሳድግልህ፣ ልጅህን የተባረከ ልጅ ያድርግልህ። እናመሰግናለን። በጣም ይውለዱ ይክበዱ። ከዚህም በላይ ደግሞ ቤቱ ሰፊ ነው። 15 ልጅ ሊወለድ የሚችል ቤት ነው። መውለድ ነው በቃ። እኔ አዲስ አበባ አታቋርጥ ነው በቃ። አታቋርጥ። በጣም ከባድ መረጃ ነው እየሰጠን ያለው። አታቋርጥ። እግዚአብሔር የሰጣችሁ ልጅ ይባርክላችሁ። ቀሪውንም ደግሞ እግዚአብሔር በቸርነቱ ደግሞ ያስባችሁ። አሜን። መልካም ልደት፣ መልካም ጊዜ፣ ጥሩ ጊዜ ነበረን። እግዚአብሔር ደግሞ ያሳድገው። ለቁም ነገር ደግሞ ለአንድ አመት ደግሞ እንመጣለን። ቅርብ ጊዜ ደግሞ እንወርዳለን። በጣም ያም ኬተሪንግ ደግሞ ቆንጆ ምግቦችን አብልተውናል። ቆንጆ ነገሮችን አቅርቦልናል። እግዚአብሔር አክብርልን፣ እግዚአብሔር ይስጥልን። መልካም ጊዜ። ሁላችሁም እዚህ ስለተገኛችሁ በጣም እናመሰግናለን።
የምንወደው በጣም የምናከብረው ልጃችን ማኑሄ የመጀመሪያ ዓመት ልደቱ ነው። በጣም ነው የምንወድህ። እድግ ብለህ ለቁም ነገር በቅተህ ደግሞ ማየት እናፈቃለን እና እግዚአብሔር አምላክ በሰላም በጤና ያሳድግህ፣ ለቁም ነገር ያብቃ እያላችሁ አጨብጭቡ። አሁን ሞት ያላችሁ ሃፒ በርዝዴይ እያላችሁ ትዘፍኑላታላችሁ። ማኑሄ ይቆርጣል ማለት ነው። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ የዩኒቨርሲቲ ጓደኛዬ በቅርቡ ነው ያገባው። ያው በጨዋ አይፈቀድለትም። ከ10 ይጀምርና እድሜው እስኪደርስ ድረስ ያው ይመራልናል ማለት ነው። ይመራልናል ማለት ነው። 10 ዓመት ነው። 9 ዓመት አራት ዓመት ነው። 3 ዓመት ነው። 1 ዓመት ነው። እኔ ኮፊቱን ነበር አሁን ጋር እንፋስል እንጀምራለን። በቃ ቆይ አሁን አንዳንድ መረቃ አንዴ አንዳንድ መረቃ ተፈቀደው። አሜን አሜን። እሺ ፍቅርች ደግሞ አሜን አሜን። አንዳንድ ፍቅር በቁርሽ ይፈልግላችሁ። አሜን። እሺ አሜን። እግዚአብሔር ከደጁ ያርግላችሁ። አሜን አሜን። እሺ አሜን አሜን አሜን